ቅድስት ምንድነው በዚህ ልክ ያስደነገጣት የሚለውን ነገር ስናይ ማህሌት ወደ እነ ብሩክ ቤት መታ ነበር። ያ ክስተት ደግሞ በጣም አስደንግጧት ነበር። ምን ልትሰራ ነው የመጣችው? በድጋሚ ህይወቴን ልታበላሸው ነው፣ ብሩኬን ልትወስድብኝ ነው፣ ጋሽን ልትወስድብኝ ነው በማለት ትልቅ ውጥረት ውስጥ ገብታለች። ብሩክ ያየውን ማመን አቅቶታል። ማህሌት በድጋሚ ወደ ቤቴ ትመጣለች ብሎ አላሰበም ነበረ። ነገር ግን ማህሌትን ሲያየት በጣም ድንጋጤ ውስጥ ነበር። ምን ልትሰሪ መጣሽ? ምን ቀረሽ ደግሞ? በድጋሚ ህይወቴን ልታበላሹ ነው ወይስ ደግሞ ልጄ ልነጥቂ ነው? አሁን አይንሽን ማየት አልፈልግም፣ ከቤት ውጭልኝ ብሎ ገፍትሮ አባረራት። እሷ ግን እያስመሰለች ነበር ብሩክን ይቅርታ ስጠይቀው የነበረው። ቅድስቴ ደግሞ እየሆነ ባለው ነገር ተስፋ ቆርጣለች። በድጋሚ እትዬ ወደ ቤት ከመጣች ብሩክና እኔ አብረን የመሆናችን ተስፋ ተሟጠጠ፣ አለቀልኝ፣ በቃ ህይወቴ ተበላሸ በማለትም ተስፋ ቆርጣለች። ግን በፍጹም ይሄ ሊሆን አይችልም። ብሩክ በምንም ተአምር ከማህሌት ጋር መሆን የለበትም። መቼም ትናንትና ህይወቱን ያበላሸችው ሴት እንዲሁም የልጁን ህይወት አደጋ ላይ የጣላይ ሴት በድጋሚ ከእሷ ጋር ይኖራል ብሎ ማሰብ ከባድ ነው። አስተያየታችሁን ኮሜንት ላይ ጻፉ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ምሳሌ ክፍል 113 ይዤላችሁ መጥቻለሁ። አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። በዛሬው ክፍል እንግዲህ ያየነው ሉላ ከወደቀችበት እንደነቃች ነው። ጠበቃው ደግሞ ምንም እንዳልተፈጠረ አድርጎ ወደ እነ ሞገስ ቤት ገብቷል። እና እሱን ስታይ ነበር የደነገጠችው። ምን ሆነሽ ነው ሉላዬ? ምን ገጠመሽ? ምን አይተሽ ነው? ምንድነው የተፈጠረው? በማለትም ሲያፋጥጣት አይተናል። ጠበቃው ደግሞ በቃ ጸንሳለች ማለት ነው፣ ያለ ምክንያት በዚህ መንገድ ልትወድቅ አትችልም፣ ስለዚህ መጸነሷን አውቃችኋል ማለት ነው በማለትም ተናገረ። ሞገስ ደግሞ ምንድን ነው የምትለው? ደግሞ በጧቱ ሰው ሳታስፈቅድ ሰው ቤት በዚህ መንገድ ስትገባ አታፍርም እንዴ? ደግሞ ጸንሳለች ይችላል እንዴ? ምን ሆነህ ነው? ደህና አይደለም ብሎ ጠየቀው። ጠበቃውም ይቅርታ፣ በጣም ይቅርታ አድርግልኝ አቶ ሞገስ፣ እዚህ አካባቢ እኮ የሆነ የምፈጽመው ጉዳይ ነበረኝና እሱን ላስፈጽም ስመጣ በዛውም እግር መንገድን ሰላም ልበላችሁ ብዬ ነው እንጂ ሌላ ነገር ፈልጌ አይደለም፣ በጣም ይቅርታ አድርግልኝ ብሎ ነገረው። ሞገስም ይቅርታ ምንም አያስፈልግም፣ እኔ ይቅርታ ስለጮኩብህ ሉላ እንደዛ ወድቃ ሳያት ምንም ራሴን መቆጣጠር አልቻልኩም። እናም ወዳ እንዳይመስልህ በዚህ ልክ የምትሰቃየው የሆነ በህይወቷ ላይ ከባድ የሆነ የሚያስታድዳት ሰው ስላለ ነው። ህይወቷ በፍርሃት የተሞላ ነው። ከህግ በላይ የሆኑ ሰዎች እያሰቃዩን ነው። በእነሱ ምክንያትም ደግሞ ከሀገር ልንወጣ ተገደናል እያለ ስለ ዝና እያንዳንዱ ነገር ስም ሳይጠቅስ ነገረው። ጠበቃውም ደግሞ እንዴት ህግ ባለበት ሀገር በዚህ ልክ ትሳቀቃላችሁ? መክሰስ እየተቻለ እንደኛ አይነት የህግ ሰዎች ባለንበት ሀገር እንዴት ይሄ ሊሆን ይችላል? እያለ ጎራውን ይነፋል። ነገር ግን በህይወቷ ውስጥ ከሚያስጨንቃት አንዱ አካል እንደሆነ እንኳን ለሞገስ ሊነግረው አልቻለም፣ ወይም ደግሞ ለሉላ ሊያዝንላት አልቻለም። ነገር ግን እሱ ጥሩ ሰው ለመባል ብዙ ጥረቶችን ሲያደርግ ነበረ። ሉላም እንግዲህ በተፈጠረው ነገር በጣም ተደናግጣ ስለነበረ ከወደቀችበትም ነቃች። በኋላ ቁጭ ብለው ሞገስ ይጠይቃት ነበር። ሉላዬ ምን ሆነሽ ነው የወደቅሽው? ምን አይተሽ ነው የወደቅሽው? ምን ሆነሽ ነው በዚህ ልክ የደነገጥሽው? ብሎ ጠየቃት። ሉላም እኔ ምን አውቃለሁ ሞገስዬ ተወኝ፣ እኔ ምን እንደሆንኩኝ ራሱ አላቅም፣ ጠበቃውን ሳየው ድንገት ደነገጥኩኝ ብላ ነገረችው። ሞገስም እኔ እኮ ዝናን ያየሽ መስሎኝ ነው ብሎ ሲላት ዝና ቢሆን ይሻለኝ ነበር ብላ ነገረችው። ሞገስም ደግሞ ጥያቄ ፈጠረበት። እንዴት ከዝና ጠበቃው በዚህ ልክ ሊያስፈራት ቻለ? ዝና ተሽሎች ነው? እንዴት ዝናን መረጥሽ? ምናምን ብሎ ጥያቄ ፈጠረበት። ሲጠይቃትም ነበር። እሷ ግን ተወይ በቃ አለችው። እናም ደግሞ እኮ ስለ ሽጉጡ አልነገርሽኝም፣ ለምን አትነግሪኝም? ፖሊስ ጣቢያ ድረስ ሂጄ በማን ስም እንደተመዘገበ ከማወቄ በፊት ለምን ካንቺ አልሰማም? ለምንድን ነው ማትነግሪኝ? እየደበቅሽ ነገር አለ እንዴ? እያለም ጠየቃት። ሉላም በቃ ሞገስ እየተወኝ
አሁንማ አይኔን አይተህ መረዳት አቆመሃል። በፊት ግን እንዲሁ አይኔን አይተህ ነበር የምትረዳኝ፣ አሁን ግን ምንም እየተረዳኝ አይደለም ብላ ነገረችው። ሞገስም ሊያስጨንቃት እንደማይፈልግና እውነቱን ብቻ ማወቅ እንደሚፈልግ ነገራት። መድብልና ብሩክ ደግሞ ዝናንና ግብረ አበሮችን ክስ መስርተውባቸው እስር ቤት እስከሚገቡ ድረስ ሰላም የለንም በማለትም ተመካከሩ። ብሩክም ቤት መልቀቅ እንዳለባቸውና ምናልባትም እየተከታተሏቸው እንደሆነ ነገረው ለመድብል። መድብልም አዎ አሁንማ አይተኙልንም፣ በቃ እኔ ምስጢራቸውን አውቄባቸዋለሁ፣ አንተም ደግሞ ገንዘባቸውን በልተሃል። ስለዚህ ሁለታችንንም ያሳድዱናል፣ ራሳችንን መጠበቅ አለብን። እናስ ደግሞ ከዚህ ከቤት ብንወጣ የት ነው የምናርፈው? ምንም እኮ ገንዘብ የለንም። ስለዚህ እንዴት ነው ቤት ተከራይተን የምንኖረው አለው። ብሩኬም ወንድሜ አትጨናነቅ፣ ምንም ቢሆን ከቤተሰቦቻችን ኑሮ ያነሰ አንኖርም፣ በአቅማችን የሆነ ቤት ተከራይተን እንኖራለን ብሎ ነገረው። መድብልም እሺ በቃ ችግር የለውም፣ ከነገ ጀምሮ ቤት ፈልጋለሁኝ። ዝናና መሰሎቹ እስር ቤት ሳይገቡ የእጃቸውን ሳያገኙ መቼም ቢሆን እንቅልፍ አይወስደኝም፣ መቼም ቢሆን በሰላም አልኖርም። ከዛ በኋላ እኛም የራሳችን ህይወት መኖር እንችላለን። እነሱ ካሉ ግን መቼም ቢሆን ሰላም አይኖረንም፣ መቼም አይተውንም። እጃቸው ደግሞ በጣም ረዥም ነው፣ ሀብታሞች ናቸው፣ እኛ ደግሞ አቅም የለንም። ስለዚህ የግዴታ መታሰር ይኖርባቸዋል ብሎ ነገረው ለብሩኬ። ብሩኬም ደግሞ እሺ በቃ ብሎ ተስማማ። ማህሌት አሁን ምንም አይነት ማረፊያ የላትም። ኤፍራታም ሁለተኛ ቤቴ እንዳትመጪ፣ አንቺን የምሸከምበት ግዴታ የለኝም፣ አልቀበልሽም፣ እቤቴ እንዳትመጪ እያለች ነገረቻት። ማህሌትም እባክሽ ኤፍራታ አንቺ እኮ እህቴ ነሽ፣ ቆይ እኔ ከዝና እስካሁን ድረስ አልደበኩሽም፣ ለምን በእኔ ላይ መጨከን አስፈለገ? ዝናም ገንዘብ እየሰጠኝ አይደለም። እሺ ምን ልሁን? የት ልረፍ? እምበላበት እንኳ የለኝም እኮ ብላ ብትለምናትም ፍቃደኛ አልነበረችም። ከዛም በኋላ ዝና ጋር ተገናኙና ዝና በጣም እንዳረፈደና ብዙ እርምጃ እየቀደሙት እንደሆነና ብዙ ኪሳራ ውስጥ እየገባ እንደሆነ ለማህሌት ነገራት። ማህሌትም ምንድነው የተፈጠረው? ምንድነው ወደ ኋላ የቀረኸው? በማለትም ጠየቀችው። ዝናም እስኪ ተይኝ፣ የጠፋችው ሚስቴን እንኳን ላገኛት አልቻልኩም። ስለዚህ እነ ብሩኬም ደግሞ ክስ ሊመሰርቱ ነው ብለዋል። ብታይ እያንዳንዱን እንቅስቃሴያቸውን የሚነግረኝ ሰው አለ፣ ሁሉንም ኢንፎርሜሽን እኔ ጋር በቶሎ ይደርሳል አለ። ነገር ግን እነ ብሩኬ የሚያደርጉትን ነገር ማን ነው የሚነግራቸው? እኔ ግን ሳስበው ከነ ብሩኬና ከመድብል ጋር የተነጋገረው ፖሊስ ይመስለኛል። እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እናም እያንዳንዱን እንቅስቃሴያቸውን እንደሚያውቅ ነገራት። ማህሌት ደግሞ ይሄ እንዴት ሊሆን ይችላል? በፍጹም ብሩኬ ሊያደርግ አይችልም ብላ ተሟገተችው። እናም ፈርተሃል እንዴ ስትለው እኔ ዝና ነኝ እነሱን የምፈራው? በጭራሽ መቼም ቢሆን ልፈራቸው አልችልም፣ ግን ያው የሚያደርጉትን ነገር ማወቅ ይኖርብኛል ብሎ ነገራት። እሺ ዝና ገንዘብ ስጠኝ፣ ገንዘብ ያስፈልገኛል፣ ምንም እኮ የለኝም፣ አሁን መበላበት እንኳ የለኝም፣ ኤፍራታም እቤቷ እንዳልሄድ አድርጋኛለች፣ ገንዘብ ያስፈልገኛል ብላ ነገረችው። ዝናም ደግሞ እኔ ጋር ስራ ካልሰራሽ ምንም አይነት 74 ሳንቲም አታገኝም አላት። እንዴ ዝና እና ታዲያ እኔ ምን ልብላ? እማርፍበትም የለኝም፣ የግዴታ ገንዘብ ያስፈልገኛል፣ ብር ስጠኝ አለችው። እኔ አሁን ምልሽን ነገር አድርጊ፣ ምንም 74 ሳንቲም አልሰጥሽም። ብሩኬ ቤት ሂጂና ብሩክን ይቅርታ ጠይቂው፣ እምቢ ብልሽ እንኳን እስከ ሳምንት ድረስ እዛው በሩ ላይ ቁጭ ብለሽ አልቅሽበት፣ ከዛም በኋላ ይቅርታ ያደርግልሻል። ያንን ካደረግሽ በኋላ ብዙ ገንዘብ ታገኛለሽ ብሎ ነገራት። እንዴት ተባለችው። ማህሌትም ቀጥ ብላ ከነ ብሩክ ቤት ሄድና በሩን ታንኳኳለች። ቅድስት የነበረች በሩን የከፈተችው። ቅድስት ማህሌትን ስታያት በጣም ደነገጠች። እንዴት ይሄ ሊሆን ይችላል? እትዬ እንዴት ትመጣለች? በቃ ጋሽዬ ልትወስድብኝ ነው፣ ብሩክ ልትወስደው ነው፣ ህይወቴን ልታበላሸው ነው፣ ጋሼ ልትወስድብኝ ነው በማለት በጣም በጭንቀት ተወጣጥራለች። በሩን ትከፍተዋለች፣ ትዘጋዋለች፣ ትከፍተዋለች፣ ትዘጋዋለች። ብሩኬም ቅድስት ምን ሆነሽ ነው? ማን ነው የመጣው? ማን ነው በር ያንኳኳው ብሎ ስጠይቃትም
ምንም የምትናገርበት አቅምም አልነበራትም። ከዛም በኋላ በሩን ሲከፍተው ቅድስት ነበረች። አንቺ ደግሞ እዚህ ምን ትሰሪያለሽ? ያረግሽብኝን ነገር ሁሉ እረስተሽ አይንሽን በጨዋሽተሽ መጣሽ፣ ምኒቱ ማፈሪያ ነሽ ብሎ ገፍትሮ በሩን ዘጋባት። በጭራሽ በምንም ተአምር ማህሌትና ብሩኬ አብረው መሆን የለባቸውም። ቅድስቴና ብሩክ ተጋብተው ደስተኛ ህይወት ሊኖሩ ይገባል። ምሳሌም ከቅድስትና ከአባቷ ጋር ወንድም ተወልዶላት በሰላም እንዲኖሩ የሁላችን ምኞት ነው።